ትንቢተ ዘካርያስ ምዕራፍ 8 የሰራዊትም ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ስለ ጽዮን ታላቅ ቅንዓት ቀንቻለሁ፣ በታላቅም ቁጣ ስለ እርሷ ቀንቻለሁ። እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌም መካከል እኖራለሁ። ኢየሩሳሌምም የእውነት ከተማ ትባላለች። የሰራዊትም ጌታ የእግዚአብሔር ተራራ የተቀደሰ ተራራ ይባላል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ዳግመኛ ሽማግሌዎችና ባልቴቶች በኢየሩሳሌም አደባባይ ይቀመጣሉ። ሰውም ሁሉ ከእድሜው ብዛት የተነሳ ምርኩዝ በእጁ ይይዛል። የከተማይቱም አደባባዮች በዚያ በሚጫወቱ ወንዶችና ሴቶች ልጆች ይሞላሉ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በዚያ ወራት በዚህ ሕዝብ ቅሬታ ዓይን ዘንድ ድንቅ ቢሆን በውኑ በእኔ ዓይን ዘንድ ደግሞ ድንቅ ይሆናልን? ይላል የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ሕዝቤን ከምስራቅ ምድርና ከምዕራብ ምድር አድነዋለሁ፣ አመጣቸውማለሁ። በኢየሩሳሌምም ውስጥ ይኖራሉ። እነርሱም ሕዝብ ይሆኑኛል፣ እኔም በእውነትና በጽድቅ አምላክ እሆናቸዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ መቅደሱ ይሰራ ዘንድ የሰራዊት ጌታ የእግዚአብሔር ቤት ከተመሰረተበት ቀን ጀምሮ ከነቢያት አፍ ይህ ቃል በዚህ ዘመን የሰማችሁ እናንተ ሆይ እጃችሁን አበርቱ። ከዚያ ወራት አስቀድሞ ለሰውና ለእንስሳ ዋጋ አልነበረምና እኔም ሰውን ሁሉ በወንድሙ ላይ አስነስቼ ነበርና ከአስጨናቂው የተነሳ ለሚገባውና ለሚወጣው ሰላም አልነበረም። አሁን ግን እንደ ቀደመው ዘመን በዚህ ሕዝብ ቅሬታ ላይ አልሆንም ይላል የሰራዊት ጌታ እግዚአብሔር። ነገር ግን ሰላምን እዘራለሁ፣ ወይኑ ፍሬውን ይሰጣል፣ ምድርም አዝመራዋን ታወጣለች፣ ሰማያትም ጠላቸውን ይሰጣሉ። ለዚህም ሕዝብ ቅሬታ ይህን ነገር ሁሉ አወርሳለሁ። የይሁዳ ቤትና የእስራኤል ቤት ሆይ በአሕዛብ ዘንድ እርግማን እንደነበራችሁ እንዲሁ አድናችኋለሁ፣ በረከትም ትሆናላችሁ። አትፍሩ፣ እጃችሁንም አበርቱ። የሰራዊት ጌታ እግዚአብሔር እንዲህ ይላልና፣ አባቶቻችሁ እጅግ ባስቆጡኝ ጊዜ ክፉ ለማድረግ እንዳሰብሁ እንዳልተጸጸትሁም ይላል የሰራዊት ጌታ እግዚአብሔር፣ እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት በጎነትን አደርግ ዘንድ አስቤያለሁ። አትፍሩ። የምትሰሩት ነገር ይህ ነው፣ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ በበር አደባባያችሁም የእውነትና የሰላምን ፍርድ ፍረዱ። ሁላችሁም በባልንጀራችሁ ላይ ክፉን ነገር በልባችሁ አታስቡ፣ የሐሰትንም መሐላ አትውደዱ። ይህን ነገር ሁሉ ጠላለሁና ይላል እግዚአብሔር። የሰራዊት ጌታ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የአራተኛ ወር ጾም፣ የአምስተኛውም የሰባተኛውም የአስረኛውም ወር ጾም ለይሁዳ ቤት ደስታና ተድላ የሐሴትም በዓላት ይሆናል። ስለዚህም እውነትንና ሰላምን ውደዱ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ በብዙ ከተሞች የሚቀመጡ አሕዛብ ገና ይመጣሉ። በአንዲትም ከተማ የሚኖሩ ሰዎች እግዚአብሔርን እንለምን ዘንድ የሰራዊትንም ጌታ እግዚአብሔርን እንፈልግ ዘንድ ኑ እንሂድ፣ እኔም እሄዳለሁ እያሉ ወደ ሌላ ከተማ ይሄዳሉ። ብዙ ወገኖችና ኃይለኞች አሕዛብ በኢየሩሳሌም የሰራዊትን ጌታ እግዚአብሔርን ይፈልጉ ዘንድ እግዚአብሔርንም ይለምኑ ዘንድ ይመጣሉ። የሰራዊትም ጌታ እግዚአብሔር እንዲህ ይላል፣ በዚያ ዘመን ከአሕዛብ ቋንቋ ሁሉ 10 ሰዎች የአንዱን አይሁዳዊ ሰው ልብስ ዘርፍ ይዘው እግዚአብሔር ከእናንተ ጋር እንዳለ ሰምተናልና ከእናንተ ጋር እንሂድ ይላሉ።